ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በመላው ዓለም በርካታ ሰራተኞች ያሉት የተባበሩት መንግስታት ድርጅት ዩኤን የበጀቱን 20% እንዲሁም 6900 የሚሆኑ ሰራተኞችን ለመቀነስ እያጤነ ነው ሲሉ ምንጮች ነግረውኛል በማለት ስፑትኒክ ዘግቧል። የስፑትኒክ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው መጋቢት ወር ወጪ ለመቀነስና ስራዎችን ለማሳለጥ ያለመውን ዩኤን 80 ኢኒሺዬቲቭ ይፋ ማድረጋቸውን አስታውቋል። በኢትዮጵያ ውስጥ በርካታ የተባበሩት መንግስታት ድርጅት ሰራተኞች እንደሚገኙ ይታወቃል። ቅነሳው እነርሱን ይመለከታል አይመለከትም የታወቀ ነገር የለም። በአዲስ አበባ የሚገኙ የመናዊ ስደተኞች በዩኤንኤችሲአር ጽህፈት ቤት ደጃፍ ተቃውሞ ሰልፍ አደረጉ። የመናዊያን እንደገለጹት የተቃውሞ ሰልፍ ለማድረግ የተገደዱት የሚሰጣቸው ወርሃዊ ድጎማ በመዘግየቱ ነው። ይሁንና ሰልፋቸውን ሳያጠናቅቁ በኢትዮጵያ የጸጥታ ኃይሎች እንዲበተኑ መደረጋቸውን አስታውቋል። በሲልቨር ስፕሪንግ አንድ ኢትዮጵያዊ $1 ሚሊዮን ሎተሪ ደረሰው። ይህን ኢትዮጵያዊ የሜሪላንድ ነዋሪ ሲሆን ባለ ዕድል ያደረገው ሎተሪ ደግሞ ጎልድረሽ 777 የሚባለው ነው። ስሙ እንዳይገለጽ የፈለገው ይህ ኢትዮጵያዊ ትላንት ከወንድሙ ጋር በመሆን ወደ ሜሪላንድ ሎተሪ አስተዳደር በመሄድ አሸናፊነቱን አሳውቋል። ግለሰቡ ኢትዮጵያዊ ቢሆንም የአሜሪካ ዜግነት ያለው ነው። ከ2017 ጀምሮ ይህንን ሎተሪ መቁረጥ እንደጀመረ የገለጸ ሲሆን ኢትዮጵያ ውስጥ እያለ የተለያዩ ጨዋታዎች ላይ ይሳተፍ እንደነበር አስረድቷል። ግለሰቡ በቅርቡ ከባለቤቱ ጋር አዲስ ቤት የገዛ መሆኑን ገልጾ በህይወቱ አስቦት የማያውቅ ገንዘብ እንዳስገኘለት መናገሩን ኖቲንግሃም ኤምዲ ዘግቧል። የኢትዮጵያ ኢኮኖሚ በ7 በመቶ ያድጋል ተብሎ ይጠበቃል። የአፍሪካ ልማት ባንክ ባወጣው ሪፖርት በተያያዘው የአውሮፓ ዓመት የኢትዮጵያ ኢኮኖሚ በ7 በመቶ እንደሚያድግ የሚጠበቅ መሆኑን አስታውቋል። ይህ እድገት ለሀገሪቱ የድህነት ቅነሳና የመዋቅራዊ ሽግግር ሂደቱ ወሳኝ ምዕራፍ እንደሆነ ባንኩ ገልጿል። ከኢትዮጵያ በተጨማሪ በዚህ ዓመት ኢኮኖሚያቸው በ7 በመቶ ያድጋል ተብሎ ከሚጠበቁ የአፍሪካ ሀገራት መካከል ሴኔጋል፣ ሩዋንዳ እና ኒጀር ይገኙበታል። ሪፖርቱ የምስራቅ አፍሪካ ቀጠና በ5.9 በመቶ እድገት ከሀገሪቱ ቀዳሚ ስፍራ እንደሚይዝ አመላክቷል። ይህም የሚሆነው ኢትዮጵያ፣ ሩዋንዳ እና ታንዛኒያ ከፍተኛ የኢኮኖሚ እድገት ያስመዘግባሉ ተብሎ ስለሚጠበቅ እንደሆነ የአፍሪካ ልማት ባንክ አክሎ ገልጿል። ህንድ ከጥር ወር ጀምሮ ከ1000 በላይ ዜጎቿ ከአሜሪካ መባረራቸውን አስታወቀች። ከጥር ወር ጀምሮ ከ1000 የሚበልጡ ህንዳውያን ከዩናይትድ ስቴትስ ተመልሰው ወይም ተባረዋል ሲል የህንድ የውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴሩ ቃል አቀባይ እንዳሉት 62 በመቶ የሚሆኑት ተጨማሪ ዝርዝር መረጃን ሳይሰጡ በንግድ በረራዎች ተሳፍረው ወደ ህንድ መጥተዋል። ይህ የሆነው ፕሬዚዳንት ዶናልድ ትራምፕ ህጋዊ ሰነድ የሌላቸውና ወደ አሜሪካ በሚገቡ ስደተኞች ላይ የከፈቱት ዘመቻን ተከትሎ ነው። ትራምፕ ቀደም ሲል ህንድ በህገወጥ ስደተኞች ላይ ትክክለኛውን ነገር ታደርጋለች ብለዋል። ከየካቲት ወር ዩናይትድ ስቴትስ ከ100 በላይ ህንዳውያንን በአሜሪካ ወታደራዊ በረራ ከሀገሯ ስታስወጣ የነበረች ሲሆን የተወሰኑት ደግሞ ታስረው መመለሳቸውን ዘገባዎች ጠቁመዋል። በስደት ጉዳዮች ላይ በህንድና በዩናይትድ ስቴትስ መካከል የቅርብ ትብብር አለን ሲሉ ጄስዋል በሚኒስትሩ ሳምንታዊ መግለጫ ላይ ገልጸው ህንድ መልሳ ዜጎቿን ከመረከቧ በፊት ማንነታቸውን ታረጋግጣለች ብሏል። በአጠቃላይ ዩናይትድ ስቴትስ ወደ 18000 የሚጠጉ የህንድ ዜጎችን በህገወጥ መንገድ ወደ ሀገር ውስጥ ገብተዋል ስትል አስታውቃለች። በዚህ ወር መጀመሪያ ላይ በህንድ የሚገኙ የአሜሪካ ኤምባሲ በአሜሪካን ከተፈቀደላቸው ጊዜ በላይ መቆየት በህጋዊ መንገድ የገቡ ሲሆን እንኳን ደግሞ ወደ ዩናይትድ ስቴትስ እንዳይገቡ ቋሚ እገዳ ሊያስከትል እንደሚችል ማስጠንቀቂያ ሰጥቷል። ጃይስዋል በዩናይትድ ስቴትስ ዩኒቨርሲቲዎች ለመመዝገብ ያቀዱ የህንድ ተማሪዎች ላይ ተጽዕኖ ስለሚያሳድረው የትራምፕ አስተዳደር የተሻሻለውን የተማሪ ቪዛ ፖሊሲም ንግግር አድርገዋል። የዩናይትድ ስቴትስ መንግስት የማህበራዊ ሚዲያ ተግባራቶችን የማጣራት ሂደት ለማስፋፋት በማሰብ ለውጭ ሀገር ተማሪዎች አዲስ የቪዛ ቃለመጠይቆችን መርሃ ግብር ማቆሙን አስታውቋል። ቪዛ መስጠት ሉዓላዊ ተግባር መሆኑን ብንገነዘብም የህንድ ተማሪዎች ማመልከቻ በጥቅም ላይ እንደሚውልና የአካዳሚክ ፕሮግራሞቻቸውን በሰዓቱ መቀላቀል እንደሚችሉ ተስፋ እናደርጋለን ሲሉ ጄስዋል ተናግረዋል። በ2023 እና በ2024 330,000 ህንዳውያን ተማሪዎች ለትምህርት ወደ አሜሪካ ማቅናታቸውን ሚኒስትሩ ጄስዋል ተናግረዋል። ይህም ህንድን በሀገሪቱ ካሉት የዓለም አቀፍ ተማሪዎች ትልቁን ያደርጋታል። ሐሙስ ዕለት በወጣው መግለጫ መሰረት አዲሱን የቪዛ ፖሊሲዋን በማስፋት ዩናይትድ ስቴትስ ከቻይና እና ኮሚኒስት ፓርቲ ጋር ግንኙነት ያላቸውን ወይንም ወሳኝ በሆኑ መስኮች የሚማሩትን ጨምሮ ለቻይናና ተማሪዎች ቪዛን በከፍተኛ ሁኔታ ለመሰረዝ እየሰራች መሆኑን አስታውቃለች። በማዕከላዊ ናይጄሪያ በኒጀር ግዛት ልዩ ቦታው ማክዋ እየተባለ በሚጠራው አካባቢ በደረሰ የጎርፍ አደጋ እስካሁን የ88 ሰዎች ህይወት ማለፉ ተገልጿል።
እንደ ስፑትኒክ አፍሪካ ዘገባ በአደጋው ከ50 በላይ የሚሆኑ ቤቶች በጎርፍ የተወሰዱ ሲሆኑ የአካባቢ ባለስልጣናት ቁጥሩ ከዚህ ሊጨምር እንደሚችልም ተናግረዋል። በናይጄሪያ የዝናባማ ወራት ገና እየጀመረ በመሆኑና በአየር ንብረት ለውጥ ምክንያት መሰል አደጋዎች ሊከሰቱ ስለሚችሉ ዜጎች ራሳቸውን እንዲጠብቁ የአየር ንብረት ባለሙያዎች አስጠንቅቀዋል። እስራኤል በኃይል በያዘችው የፍልስጤማ ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ስፍራ እያስፋፋች መሆኑን አስታወቀች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ስፍራዎች እንዲመሰረቱ አጽድቀናል ብለዋል። ከባለስልጣናቱ ፈቃድ ውጭ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ። ሌሎች ስፍራዎች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስትር እስራኤል ካትስ እና የፋይናንስ ሚኒስትር ቤዛሌል ስሞትሪች ገልጸዋል። ሰፈራ በዓለም አቀፍ ሕግ መሰረት ሕገ ወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው የፍልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ኤንጂኦዎች በለንደን የኤርትራ ኤምባሲ ዓመታዊ ተቃውሟቸውን አደረጉ። ክርስቲያን ሶሊዳሪቲ ወርልድ ዋይድ ቸርች ኢን ቼስ፣ የዩናይትድ ኪንግደም የኤርትራ ኦርቶዶክስ ቤተክርስቲያን፣ ሂውማን ራይትስ ኮንሰርን እና ሪሊዝ ኤርትራ የተባሉ ድርጅቶችን በለንደን በሚገኘው የኤርትራ ኤምባሲ ተቃውሞ አደረጉ። ይህ ተቃውሞ ሰልፍ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ የሚከናወን ሲሆን በ2020 እስከ 2023 በኮቪድ ምክንያት ተቃውሞ የተደረገው በኦንላይን ነበር። በዘንድሮ ተቃውሞ ላይ የሪሊዝ ኤርትራ ዳይሬክተር ዶክተር ብርሃኔ አስመላሽ ባደረጉት ንግግር በያዝነው ዓመት ብቻ ከ200 በላይ ክርስቲያኖች በኤርትራ መንግስት መታሰራቸውን አስታውቋል። ይህም የኤርትራ መንግስት በዚያው በሚገኙ ክርስቲያኖች ላይ በሚያደርገው ዘመቻ እንደቀጠለ የሚያሳይ መሆኑን ገልጸዋል። በተቃውሞ ላይ የኤርትራ መንግስት ያሰራቸውን ክርስቲያኖች በአስቸኳይ እንዲለቅ የሚጠይቁ መልእክቶችንም ተላልፈዋል። ህወሓት ባወጣው መግለጫ የኢትዮጵያ መንግስት ከዚህ ኃላፊነት የጎደለውና ከፕሪቶሪያል ስምምነት ውጭ የሆነ ድርጊቱ ወጥቶ የተፈናቀሉ ወገኖቻችንን 5ኛውን ክረምት በአስከፊ ሁኔታ እንዳያሳልፉ ግዳጁን ሊወጣ ይገባል። የተፈናቃዮቹ ሁኔታ በአምባሳደሯ በተደራዳሪና በመላው ዓለም አቀፉ ማህበረሰብ በኩል የተከታተለችው አሜሪካ የተፈናቀሉ ወገኖች ላይ እያደረሰ ያለውን ጊዜ የማይሽረውን ቀውስ ተረድታ የድርሻዋን እንድትወጣ በድጋሚ እንጠይቃለን። ኢትዮጵያ መንግስት የፕሪቶሪያል ስምምነት ተግባራዊ ከማድረግና አስተማማኝ ሰላምን የሚያጎለብቱ እርምጃዎችን ከመውሰድ ይልቅ ሰላም ፈላጊ ህዝባችን ላይ ተጨማሪ ስጋት እየፈጠረ ነው። የትግራይ ህዝብና ፓርቲያችን ህወሓት በወራሪዎች ስር ያለውን ህዝባችንን ነጻ እንዲወጣ፣ የተፈናቀሉ ወገኖቻችንን ወደ ቀያቸው እንዲመለሱና የትግራይ ሉዓላዊ ግዛት እንዲከበር የተደረሰው የፕሪቶሪያል ስምምነት ተግባራዊ እንዲሆን እየጠየቀ ነው። 602ኛውን ቀን የያዘው የእስራኤልና ሐማስ ጦርነት የሚገታና በጋዛ ለ60 ቀናት የሚቆይ የተኩስ አቁም እቅድ በአሜሪካ በኩል ቀርቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና አደራዳሪዎቹ ግብጽና ኳታር ድጋፍ ሰጥተውታል የተባለው የተኩስ አቁም እቅድ በጋዛ ሰብአዊ ድጋፍ የሚገባበትን መንገድ የሚያሻሽሉ ሀሳቦችንም አካቷል ተብሏል። ሮይተርስ ሰነዱን መመልከቱን ጠቅሶ ባወጣው ዘገባ በ60 ቀናቱ ተኩስ አቁም የመጀመሪያ ሳምንት 28 በህይወት ያሉና የሞቱ እስራኤላውያን ታጋቾችና አስክሬኖች ከጋዛ እንዲወጡ ይደረጋል ይላል። በምትኩ እስራኤል 1238 ፍልስጤማውያን እስረኞችና የ180 ፍልስጤማውያን እስረኞችን አስክሬኖች እንደምታስረክብ ተጠቅሷል። ሐማስ ቀሪዎቹ 30 ታጋቾች ዘላቂ የተኩስ አቁም ስምምነት ከተደረሰ በኋላ እንደሚለቅ የሚጠቁሙ የተኩስ አቁም ምክረ ሀሳብ ሰነድ እስራኤል በጋዛ ወታደራዊ እንቅስቃሴዋ በሂደት ትቀንሳለች ይላል። ሰብአዊ ድጋፎችም በመንግስታቱ ድርጅት፣ በቀይ መስቀል ማህበርና በሌሎች ስምምነት በሚደርስባቸው ተቋማት በኩል እንደሚከናወንም ነው ሰነዱ የሚጠቁመው። ዋይት ሀውስ ትናንትና ባወጣው መግለጫ እስራኤል በትራምፕ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በኩል የቀረበው የተኩስ አቁም እቅድ እንደምትቀበለው ማስታወቋን ገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤትም እስራኤል የተኩስ አቁም እቅዱን መቀበሏን ለታጋች ቤተሰቦች በይፋ መናገራቸውን የእስራኤል መገናኛ ብዙሃን አስነብበዋል። የፍልስጤም ሐማስ በበኩሉ የተኩስ አቁም እቅዱ የህዝባችን ፍትሐዊና ህጋዊ ጥያቄን አይመልስም፣ የእስራኤልን የወረራ ፍላጎት የሚያጠናክር ነው በሚል ውድቅ አድርጎታል። ይሁን እንጂ ሐማስ አዲሱን የ60 ቀናት ተኩስ አቁም ምክረ ሀሳብ በዝርዝር በማጥናት የመጨረሻ ውሳኔውን እንደሚያሳውቅ የቡድኑ ከፍተኛ አመራር ባሰም ናይም ተናግረዋል። እስራኤል የፍልስጤም ቡድን ሙሉ በሙሉ ትጥቅ ካልፈታ ከጋዛ አልወጣም የሚል አቋሟን ማጠናከሯ አሁንም ሁለቱንም ኃይላት ስምምነት እንዳይደርሱ እንቅፋት ሊሆን እንደሚችል ተገምቷል።
በኢትዮጵያ ደብረ ዘይት አካባቢ እንዲሁም በኢንዶኔዥያ ከተከሰከሱት አውሮፕላኖች ጋር ተያይዞ በቦይንግ ላይ የተከፈተው ክስ እንዲቋረጥ ጠየቀ። የፍትህ መስሪያ ቤት በኢትዮጵያና ኢንዶኔዥያ ለ346 ሞት ምክንያት ከሆነው የቦይንግ ማክስ 8 አውሮፕላን መከስከስ ጋር ተያይዞ በግዙፉ የአሜሪካ ኩባንያ ላይ የቀረበውን የመጭበርበር ወንጀል ክስ መጠየቁን ስፑትኒክ ዘግቧል። የአውሮፕላኑ አምራቾች የፌዴራል አቪዬሽን ባለስልጣን የሚያካሂዱትን ምርመራ በማደናቀፍ ከቀረበበት ክስ ለማምለጥ በአጠቃላይ ከ$1.1 ቢሊዮን በላይ ለመክፈል መስማማቱን ተገልጿል።